ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ጤና ከእናንተ ጋር እንዲኖር እመኛለሁ። ዛሬ ክፍል አምስት ደርሰናል። ተተኳሪ ፊደላት ብለን እስከ መጨረሻዎቹ ተተኳሪ ፊደላትን ዛሬ እንጨርሳለን ማለት ነው። መጨረሻ ላይ ተመሳሳይና ተቃራኒ የቃላትን ተመሳሳይ ተቃራኒ መፈለግ አለ። ከዚህ ቪዲዮ በኋላ ግን ያው ትንሽ ቃላትን ብቻ ነው እያዘወተርን ምንሄድ ቃላትን እያጣመርን የመሰረትን ተመሳሳይ እየፈለግን እንደዛ እያለን የዚህ ምዕራፍ ለመጨረስ 2 ወይ 3 ነው የቀሩን። እነዛን ከጨረስን ወደ ሌላኛው ነው ምን ሄደው ማለት ነው። እስከ መጨረሻው ድረስ አብራችሁኝ ተከታተሉ። እሺ ተተኳሪ ፊደላት ይላል። የዚህ ተተኳሪ ፊደላት የመጀመሪያዎቹ ላይ እንዳልኩት ከዚህ 3 ከቀጣይ 3 7 ይዘው ነው ምን ሄደው ሸ ጸና ዠ እነዚህን ተተኳሪ ፊደላት አድርገን ቃላት እየመሰረትን እንሄዳለን ማለት ነው። ተተኳሪ ፊደላት ማለት ከሚመሰረቱት ቃላት ላይ ለነዚህ ትኩረት እንሰጣለን ለማለት ተፈልጎ ነው። የመጀመሪያው ሸ፣ ከዛ ጸ፣ ከዛ ዠ። እሺ አሁን ከዚህ ጋር ሸ እናያለን፣ ጸን እናያለን፣ ዠን እናያለን። ሸ ሚለው ይህ ስዕል ላይ ያመጣው ሸሚዝ ሚለውን ለማሳየት ነው። ሸሚዝ። ጸ ሚለው ደግሞ እጅን ፀሐይ ለማሳየት ነው። ዠ ራሱ ፊደሉን በስዕላዊ መንገድ እየገለጸ ነው ማለት ነው። እሺ ማጣመርና መነጠሉን እኔና ወደ ቀጣዩ እንሄዳለን ማለት ነው። እሺ ከዚህ ጋር ምን ይላል? ማጣመሩ ላይ መነጠል ይልና ሸመተ ምን ይላል? በአንድ ላይ ሲጣመር ሸመተ ይላል ማለት ነው። ጸሎት በአንድ ላይ ጸሎት ይሆናል። ቅዠት በአንድ ላይ ቅዠት ሚል ይሆናል ማለት ነው። እሺ ቀጣዩ ደግሞ ማጣመር ነው የመጀመሪያው። ከዛ በኋላ ደግሞ እናንተ ነጣጥላችሁ ታዩታላችሁ ማለት ነው። የሚነጣጠለው እናንተ አንብቡ፣ የተጣመረውን ደግሞ እኔ አነብላችኋለሁ። ሸለለ ይላል። ከዚህ ደግሞ ጸጸት 2 በአንድ ላይ ጸጸት። ቃዠች ይላል ማለት ነው። እነዚህ እናንተ ነጣጥላችሁ አንብቡ ማለት ነው። እሺ ቀጣዩ ተተኳሪ ፊደላት ሹ፣ ጹና ዡ። ሸ ብለናል፣ ሹ፣ ጸ ብለናል፣ ጹ፣ ዠ ብለናል፣ ዡ። እነዚህን ተተኳሪ ፊደላት አድርገን ደግሞ እንመሰርታለን። ሹ በሚለው ሹራብ ነው። ጹ ራሱ ፊደሉን፣ ዡም ራሱ ፊደሉን ያመጣ ማለት ነው። የሚጣመሩትን እንይ። እሺ ሹራብ በአንድ ላይ ሲሆን ሹራብ። ቀረጹ ይሆናል ማለት ነው። አዛዡ ምን ይሆናል? አዛዡ። እሺ ከዚህ ጋር ሹመት፣ ንጹህ፣ ጋባዡ። እነዚህ ነጣጥላችሁ እናንተ ጻፉ። የተነጣጠሉ አሉ። እነዚህን እናንተ አንብቡ ማለት ነው። ሹመት፣ ንጹህ፣ ጋባዡ። ቀጣዮች ተተኳሪ ፊደላት ሶስተኛ ላይ የሚገኙት ሽ፣ ጺ እና ዥ። ሺ ለሚለው ይህ ቁጥር ስንት ቁጥር ነው? ሺ 1000 ማለት ነው። ሺ ይባላል። በዚህ ይወከላል። ሺ ቁጥር ማታውቁ ከሆነ ምናልባት ይሄ 100 ነው። 1 ዜሮ ሲጨምርበት ሺ ይባላል። 1000 እንዲህ ብላችሁ ብትጽፉት ይሄን ሺ ብትሉት ይሄ ራሱ 1000 መሆኑን ታውቃላችሁ ማለት ነው። ጺ ይህ ደግሞ የሰውየውን ይህን ጺሙን ለማሳየት ነው። ጺም። ዥ ራሱ ፊደሉ ዥ ማለት ነው። ከዛ የተነጣጠሉትን እናነባለን፣ እናንተ ታጣምራላችሁ። ሺ በሺ ይሄ እንዳንባው ሽበሽ። አናጺ በአንድ ላይ አናጺ። ተገዥ በአንድ ላይ ተገዥ ይሆናል ማለት ነው። እሺ ከዚህ ጋር አሁን ተተኳሪ ፊደላትን እንይ እስኪ። ተተኳሪ ፊደላትን ስናይ እነዚህ ናቸው ማለት ነው። ሶስተኛ ላይ አሁን ያየናቸው ተተኳሪ ፊደላት ይቺ ማናት? ሺ። ይቺ ማናት? ጺ። ይቺ ማነች? ዥ። ስለዚህ በእነዚህ መሰረትን ቃላት ማለት ነው። መሀል ላይ መጨረሻ ላይ አምጥተን ይኸው ከዚህ ፊደል መጨረሻ ያሉት እነሱ ስለሆኑ ማለት ነው። እሺ ከዛ ደግሞ
ሻ ጻና ዣ አራተኛ ላይ የሚገኙት ሻ ጻና ዣ በስዕል ያስቀመጣቸው ምን ለማለት ተፈልጎ ነው? ሻ የሚለው ምን ለማለት ነው? ሻይ። ጻ ያለው አሁን ይህ እየሰራ ነው ጻፈ ለማለት ነው። ዣ ይህ ምንድን ነው? ዣንጥላ። በዚህ ያዙት ለማለት ነው። ሻ ሻይ፣ ጻ ጻፈ፣ ዣ ዣንጥላ እንዲህ ብላችሁ ለመያዝ እንዲመቻችሁ ነው። ከስር ያለውን አሁን ይህን እያያችሁት ለኛውን ፊደል ማወቅ አይጠፋችሁም ዣንጥላ እንደሆነ። ይህን እያያችሁት ለኛውን ፊደል ማወቅ አይጠፋችሁም። ልክ እንደዛ ተብሎ ነው የተቀመጠው። እሺ ከዛ በእነዚህ እንመስረት። ሻ ን ጣ ምን ይሆናል በአንድ ላይ? ሻንጣ። ህ ን ጻ ምን ይሆናል? ህንጻ። ግ ብ ዣ በአንድ ላይ ግብዣ። አሁን ከዚህ ጋር ተተኳሪ ፊደላትን ስታሳዩኝ አሁን የታሉ? አራተኛ ላይ ያየናቸው ማለት ነው። እነዚህ ናቸው ተተኳሪ ፊደላት ማለት ነው። ጣ ጻ እና ዣ የእነዚህን ቤተሰብ ስለሆነ እያየን የምንመጣው እነዚህ ናቸው ማለት ነው። ከዛ ሲቀጥል ደግሞ ተተኳሪ አሁንም ሸ ጼ እና ዤ። ሼ አሁን እዚህ ጋር ሼ ብሎ እንደዚህ ሲያመጣ ምን ለማለት ተፈልጎ ነው? ሼክ የሚለውን ለማሳየት ነው። ጼ ራሱ ፊደሉን፣ ሸም ራሱ ፊደሉን እንደዚህ ያሳይቶናል ማለት ነው። እሺ ከዚህ ጋር እንመስረት። ለብሼ ምን ይሆናል? ለብሼ። ድምጼ ድምጼ ይሆናል። ፈዝዤ ፈዝዤ ይሆናል ማለት ነው። ይህ ደግሞ የተጣመሩ ናቸው። ደርሼ፣ ቅላጼ፣ ተክዤ እነዚህን ነጣጥላችሁ እናንተ መጻፍ ማለት ነው። ከዚህ ጋር ትዕዛዝ ይላል። ትዕዛዝ ይልና ከላይ በኩል ጽህፈት ነው ያለ። እናንተ ጽህፈት እንድትለማመዱ ነው። በሚከተለው ክፍት ቦታ ላይ ተተኳሪ ፊደሎችን በነጠብጣብና በመደበኛ አጻጻፍ ደጋግማችሁ ጻፉ ይላል። አያችሁ። አሁን ለምሳሌ እነዚህን ብንወስድ እነዚህን ፊደሎች በመደበኛና በነጠብጣብ ነው ያለ። በነጠብጣብ ስትጽፉት ለምሳሌ ሸ እንድጻፍላችሁ በነጠብጣብ እንደዚህ እንደዚህ እያደረጋችሁ እንደዚህ ታደርጉና ያው ሸን እንደዚህ ትጽፋላችሁ በነጠብጣብ። እንደዚህ አይነት ነው ነጠብጣብ። በመደበኛ ከተባላችሁ ሸን አሁን ብትጽፉት እንደዚህ አድርጋችሁ መደበኛ መስመር እንደዚህ በማለት እነዚህን ተለማመዱ ነው የሚል። እናንተ ብትለማመዱ በጣም ቆንጆ ነው። ደፍተራችሁ ጋር ደጋግማችሁ ጻፏቸው። ከዛ ወደ ስድስተኛው ስንሄድ ሽ ጽ ዥ ተተኳሪ ፊደላት ናቸው። ችማናት ሽ የሸሹ ስንተኛዋ ናት? የሸሹ ስድስተኛ። ጽ የጸጹ ስድስተኛ። ዥ የዠዡ ስድስተኛ ናቸው ማለት ነው። እሺ ከዛ ሽ ብሎ ይህን ስዕል ሲያመጣ ምን ለማሳየት ይመስላችኋል? ይኸው የጸጉሩን ሽበት የሚለውን ለማሳየት ነው። ጽ ብሎ እንደዚህ አይነት ሲያመጣ ጽሁፍ ለማለት ነው። ዥ ብሎ እንዲህ ህፃናቶች እየተጫወቱ ሲያመጣ ይህ ነገር ዥዋዥዌ የሚለውን ለማሳየት ነው። ዥ ብሎ ዥዋዥዌ፣ ጽሁፍ እንዲህ እያላችሁ እንድትይዙት ማለት ነው። ከዛ ቀጣዩ እንሂድ። ሽበት በአንድ ላይ ምን ይሆናል? ሽበት። ጽዳት ስታጣምሩት ጽዳት። ጋባዥ ሲጣመር ጋባዥ። ይህኛው አቡሽ፣ ጽዮን፣ አዛዥ። እናንተ ደግሞ ልክ እንደነዚህኞች ነጣጥላችሁ ትጽፉታላችሁ ማለት ነው። አቡሽ፣ ጽዮንና አዛዥ የሚለውን ነጣጥላችሁ ጻፉ። የዚህ ፊደል የመጨረሻው እኒ ናቸው። ሾ፣ ጾና ዦ እኒ ናቸው። የሸሹ መጨረሻው የጸጹ ሰባተኛው ነው። የዥም ሰባተኛው። ቅርጻቸውን ለማየት ሞክሩ። እሺ ከዛ እነዚህን የተጣመሩና የሚጣመሩትን ነብብ ሾርባ ሲጣመር ሾርባ፣ ጾመች ሲጣመር ጾመች። ይህ እርሾ
ቀርጾ ይላል። እን ርን ሾን ለብቻ ልክ እንደነዚህ እነዚህንም ማውጣት ነው ማለት ነው። እሺ ይህም የጽህፈት ልምምድ ነው። በሚከተሉት ሰንጠረዦች ውስጥ ያሉትን ፊደላት በማቀናጀት ቃላት መስርቱ ነው የሚል። ይህ ቃላት ብትመሰርቱ በጣም አሪፍ ነው። እነዚህን ፊደሎች ብቻ ተጠቅማችሁ ቃላት መስርቱ ነው የሚል። ከዚህ ወ አለ፣ ከዚህ ተ፣ ከዚህ ት፣ ከዚህ ቀ ማ፣ ከዚህኛው ደግሞ የሰሱ አራተኛው ሳ፣ የረሩ ሶስተኛው ሪ፣ የሰ ስድስተኛው ስ ይገኛሉ ማለት ነው። እሺ ለምሳሌ የመሰረተውን እንይ። ምሳሌ ይልና አንደኛው ወተት ይላል። ወተት እችን ወሰደ፣ እችን ወሰደ፣ እችን ወሰደ፣ ወተትን ጻፈ ማለት ነው። ቀማ ይኸው ቀማ። ሳሪስ ይኸው ሳሪስ፣ እነዚህን ወሰደ ማለት ነው። ከዛ ሌላ ደግሞ ተማሪ አራተኛው ተማሪ ተ ከዚህ ወሰደ ማ ሪ ተማሪ ወደ ታች አደረገው ማለት ነው። ወቀሳ ወቀሳ ሲል ደግሞ ወደ ታች ይኸው ወቀሳ፣ እነዚህን ተጠቅሞ ሰራ ማለት ነው። እናንተም ልክ ይህን እንደዚህ አይነት ተጠቅማችሁ ቃላት ለመመስረት ብትሞክሩ በጣም አሪፍ ነው። እያንዳንዳቸውን ፊደሎች ለማወቅ በጣም አሪፍ ነው ማለት ነው። እሺ ሞክሩ። ከዚህም ወይም ከሌላ መሞከር ትችላላችሁ። ይኸው ከዚህ እድል ሰጠዋችሁ። ለምሳሌ እኔ ምን መስረት ይህን እስኪ አንብቡልኝ። ይህ ምን ይላል? ቅጣት። ይህ ምን ይላል? ቅጣት ይላል። ቅጣት። ወይም ደግሞ ይህን ወደታች አንብቡልኝ። ይህ ወደታች ሲነበብ ምን ይሆናል? ቅርጫ ይሆናል ማለት ነው። እሺ ከዛ ይህን ደግሞ ወደታች አንብቡልኝ። ምን ይሆናል? ትሁት ይሆናል ማለት ነው። ልክ በዚህ መሰረት የእነዚህኞችንም እናንተ እየመሰረታችሁ አንብቡ ማለት ነው። በአንድ ላይ እያጣመራችሁ ወደዚህም ሊሆን ይችላል፣ ወደዚህ ብቻ እናንተ ወዳያችሁት በማጣመር ስሩ። እሺ የተተኳሪ ፊደላት መጨረሻዎቹ እኒህ ናቸው። ይህ ፊደል ማን ነው? ጰ። ይህ ፊደል ማን ነው? ፐ። ይህ ፊደል ማን ነው? ቨ። ስለዚህ ጰ ይህ ነው፣ ፐ ቨ። እነዚህን እስከ ሰባተኛው ፊደል ድረስ እንዳየን ቃላት መስርተን እንጨርሳለን ማለት ነው። እስከ መጨረሻ ተከታተሉ፣ እንዳትዘናጉ ብዬ ነው። ፊደሎችን ለመያዝ ትኩረት መስጠት ያስፈልጋል። እሺ ትኩረታችሁን ወደዚህ ታደርጋላችሁ። ጰ ብሎ ራሱ ፊደሉን ጰ አመጣ። ፐ ብሎ ራሱ ፊደሉ ፐ ነው። ቨ ራሱን ቨ። ከዛ ወደ ሁለተኛው ሲሄድ ፑ ይልና ያው ፊደሉ ፑ። ፑ ብሎ ደግሞ ይህን ስዕሉን ታውቃላችሁ፣ ፑል ለማለት ነው። ቡ ራሱ ፊደሉን ያመጣ ማለት ነው። እነዚህን ፊደሎች ላይ ትኩረት ስጡ። እሺ ቀጣዮች ሶስተኛ ተተኳሪ ፊደላት እኒህ ናቸው። ጲ፣ ጲ፣ ፒ፣ ቪ እኒህ ናቸው። ስዕሉ ብዙም ላይገናኝላችሁ ይችላል። ይህ ጲ ያለው ላጲስ የሚለውን ለማሳየት ነው። ላጲስ ላጲስ ብለን ስንጽፍ ላጲስ ላጲስ ችን ጲ ለማሳየት ነው ማለት ነው። ፒ ያለው ደግሞ ይህ ፒኮክ የምትባል ወፍ አለች። ቪ ቪላ ቤቱን ለማሳየት ነው ማለት ነው። እሺ እኒህ ስናይ ደግሞ ፒያሳ 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 ይሆናል ማለት ነው። ፒንሳ ፒንሳ። ከዚህኛው ላጲስ ቅድም ያነበብኩላችሁ ፒያኖ። እነዚህ ሲነጣጠሉ ነው ማለት ነው። የተነጣጠሉትን እዩዋቸው። ከዛ አሁንም አለ አራተኛው ላይ ይሄ ነው ማለት ነው። ጳ ፓ ቫ። እነዚህን ስዕሎች እስኪ እናንተ ሞክሩ። ጳ ያለ ምን ለማሳየት ነው?
ፓ ያለስ ምን ለማሳየት ነው? ቫ ያለ ምን ለማሳየት የሚለውን እናንተ ሞክሩ። እሺ ጳጉሜ ጳጉሜ በአንድ ላይ ፓርክ ፓርክ ይሆናል ማለት ነው። ፓስቲ ቫኔላ እኒህ ነጣጥላችሁ አንብቡ። ወደ አራተኛው ፊደል ሄድን ማለት ነው። አራተኛዎች ተተኳሪ ፊደላት ጴ፣ ፔ እና ቬ ናቸው። ስዕሉን ለእናንተ ነው የምትተወው። ጴ ምናልባት ይህን አዲስ አበባ የሆነ ቦታ የምታዩት ከሆነ ጴጥሮስ እንደዚህ አይነት ሐውልት አለ። የጴጥሮስ ሐውልት ይህኛው ምንድን ነው? ፔርሙስ። ይህኛው ቬሎ በስዕል እንድትገልጽ ተፈልጎ ነው። ወደ ስድስተኛው ሄድን። ፕ ቭ እሺ ጵ ራሱ ፊደሉ ነው። ፕ እንዲህ ምን ይመስላችኋል? ፕላኔቶች ናቸው። ፕላኔቶች ፕላኔት ለማለት ነው። ቭ ፊደሉ ራሱን ቭ ነው የጻፈ ማለት ነው። እሺ ከዛ የመጨረሻዎቹ ጶ፣ ፖ እና ቮ እኒህ ናቸው። ጶ ራሱ ፊደሉ ነው። ፖ ይህ ስዕል ፖሊስ ለማሳየት ነው። ይህ ደግሞ ቮልስዋገን መኪናዋን ለማሳየት ነው። ቮልስዋገን የመኪናዋን ስም ለማሳወቅ ፈልጎ ነው ማለት ነው። እሺ ወደ መጨረሻዎቹ ደርሰናል። እነዚህንና አንድ ቀጣይ ያለ ሰርተን እንጨርሳለን ማለት ነው። ትዕዛዝ የሚከተሉትን ቃላት በተስማሚው ክፍት ቦታ አስገብታችሁ አረፍተ ነገር አሟሉ ነው የሚል። እሺ አሁን ዳሽ ቦታውን ያነብላችኋለሁ፣ እናንተ ትሞላላችሁ። ይህ ደብተር፣ ተማሪ፣ ሱቅ፣ ፒያኖ፣ ፓፓያ ይላል ማለት ነው። ለምሳሌ ይኸኛው አንደኛው ቁጥር ኤልዳና ዳሽ ይልና በላች። አሁን ኤልዳና ዳሽ ብሎ በላች ነው አለ። ስለዚህ መቼም ደብተር፣ ተማሪ፣ ሱቅ፣ ፒያኖ፣ ፓፓያ ከነዚህ ምግብ የሆነውን ነገር ማስገባት ነው። ኤልዳና ዳሽ በላች። መቼም ደብተር በላች እንደማይሆን ታውቃላችሁ። ተማሪ በላች እንደማይሆን ታውቃላችሁ። ሱቅ፣ ፒያኖ በላች እንደማይባል ታውቃላችሁ። ስለዚህ ይህ ከዚህ ይገባል። ፓፓያ ያው ኤልዳና ፓፓያ በላች ይሆናል ማለት ነው። እሺ ከዚህኛው ደግሞ ምን ይሆናል? ፉአድ ጎበዝ ነው። ፉአድ ጎበዝ ዳሽ ነው። ምን ሚል ይሆናል? ተማሪ ሚለውን ከዚህ ጋር ትጽፋላችሁ ማለት ነው። እሺ ሰብሪና ዳሽ ገዛች። አሁን ምን ይሆናል? ሰብሪና ዳሽ ገዛች። ደብተር፣ ተማሪ፣ ሱቅ፣ ፒያኖ፣ ፓፓያ። ምናልባት ምን ይሆናል? ደብተር ወይም ፒያኖ የሚገዛ ፓፓያም ሊሆን ይችላል። ከዚህ ጋር የሚገዛ ነገር ማለት ነው። እሺ ናታን ዳሽ ሄደ። ምን ይሆናል? ሱቅ ይሆናል። ሱቅ ሄደ። እሺ የመጨረሻው አምስተኛው ኪያ ዳሽ መጫወት ይወዳል። የትኛው ይሆናል? አሁን ከዚህ ጋር ኪያ ዳሽ መጫወት ይወዳል። ምን ይሆናል? ፒያኖ ይሆናል ማለት ነው። ፒያኖ መጫወት ይወዳል ይሆናል ማለት ነው። የመጨረሻው ጥያቄያችን እነዚህ ናቸው ማለት ነው። ይህ ማመሳሰል ነው። አሁን እሱ የሰራልን እንይ። ደወል ይላል። ደወል ከዚህ ጋር ደወል ይልና መጥሪያ ነው። የሆነ ትምህርት ቤት ላይ ደወል ሲደወል መጥሪያ ብሎናል። ከዛ ረዳ ይልና ነጠቀ ወሰደ የሚላለ፣ እጽዋት የሚላለ፣ አገዘ የሚላለ፣ አቀረበ። የትኛው ነው የረዳ ተመሳሳይ? ረዳ ለሚለው ተመሳሳዩ አገዘ እንዲናዛምዳለን ማለት ነው። እሺ ተጠጋ ለሚለውስ ምን ይሆናል? ተጠጋ ለሚለው ምን ይሆናል? ቀረበ ሚል ይሆናል ማለት ነው። ቀማ ለሚለው ምን ይሆናል? ነጠቀ። እሺ ተክል ለሚለው ምን ይሆናል? ተክል፣ እጽዋት። ስለዚህ እንደዚህ ያዛመዳችሁትን ከዚህ ላይ መጽሐፍ ማለት ነው። መልሱን እንደዚህ ብላችሁ ይህ ተመሳሳይ ይባላል። ተቃራኒ ደግሞ ሌላ አለ። እዚህ የለም። ተቃራኒ ሌላ ቦታ ነው።
እሺ የክለሳ ጥያቄዎች ይላል። ትዕዛዝ በሳጥኑ ውስጥ ተዘበራርቀው የሚገኙትን ፊደላት በማጣመር ባለ 3 ሆሄ መስርቱ ነው የሚል። እነዚህን አጣምራችሁ ባለ 3 ሆሄ መስርቱ ይላል። እሺ እናንተ እየፈለጋችሁ እንደዚህ ማዛመድ ማለት ነው። ለምሳሌ እኔ ላዛምድላችሁ። እቺን ልውሰድ ላ፣ እቺን ልውሰድ ጲ፣ ከዛ እቺን ወስድና ስ ምን ይሆናል? በአንድ ላይ ላጲስ፣ ላጲስ መሰረትኳ። ልክ እንደዚህ አይነት እነዚህ ብዙ ፊደሎች ነው አሉ። ባለ 3 እስኪ እናንተ ፈልጋችሁ ባለ 3 ፊደል በኮሜንት መጻፊያው ላይ አንዳንድ ቃል መስርቱልኝ ማለት ነው። ባለ 3 ፊደል እነዚህን በማገጣጠም ብቻ ፖ፣ ቭ፣ ዥ፣ ሹ፣ ስ፣ ቮ፣ ር፣ ነ፣ ላ፣ ጸ፣ ል፣ አ፣ ጉ፣ መ፣ ጲ፣ ት፣ እ፣ ሻ፣ ዛ እነዚህ ፊደሎች አሉ። እነዚህን ይዛችሁ ለመመስረት ሞክሩ ማለት ነው። መጨረሻ ላይ ደረስን። ትዕዛዝ የተጓደሉትን ፊደላት በማሟላት ቃል መስርቱ ነው የሚል። እነዚህን በማሟላት ቃል መስርቱ ይላል። ለምሳሌ ጳ ብሏል መጀመሪያ፣ ሜ ከዚህ ጋር ማን ቢገባ ጥሩ ነው? ጳ ዳሽ እና ሜ፣ ጳጉ ሜ አንድ ቃል ባለ 3 ጳጉሜ። ግ ብ ብሎ ከዚህ ጋር ምን ቢገባ ያሟላዋል? ር ብትሉ ለምሳሌ ግብር ይሆናል ማለት ነው። ከዚህ ጋር ዳሽ እና ፓያ ምን መጣላችሁ? ፓፓያ። እሺ ህ ን ይልና ዳሽ ይላል። ምን ቢገባ ጥሩ ነው? ጻ ህንጻ ይሆናል ማለት ነው። ን ብሎ ዳሽ ህ ን። ከዚህ ጋር ጹ ብታስገቡ ወይም ጹ ንጹህ ሚል ተመሰረታላችሁ ማለት ነው። ቪዲዮውን ላይክ፣ ሼር፣ ሳብስክራይብ ማድረግን አትርሱ። እስካሁን አብራችሁኝ ስለተከታተላችሁ ከልብ አመሰግናለሁ። መልካም ጊዜን ተመኘውላችሁ። ሰላም